አሁን በተጠናቀቀው በ23ኛው የዓለም ዋንጫ ጨዋታ በምድብ 9 የሚገኙት ፈረንሳይና ሴኔጋልን ያገናኘው ጨዋታ በፈረንሳይ 3-1 አሸናፊነት ጨዋታው ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ የድል ግቦቹን ማስቆጠር የቻሉ ተጫዋቾች በ66ኛው ደቂቃ ከማይክል ኦሊሴ የደረሰውን ኳስ ኪሊያን ምባፔ ጎል አስቆጥሮ ሀገሩን መሪ ማድረግ ሲችል በ82ኛው ደቂቃ ከአድሪያን ራቢዮ የደረሰውን ኳስ ተቀይሮ ወደ ሜዳ የገባው ባርኮላ ለፈረንሳይ ሁለተኛ ጎል ማስቆጠር ችሏል። ጨዋታው መደበኛው 90 ደቂቃ ተጠናቆ በ95ኛው በጭማሪ ደቂቃ ላይ ሴኔጋሎች በምባፔ አማካኝነት ጎል አስቆጥረው ጨዋታውን ወደ 2-1 ማምጣት ቢችሉ ከሰከንዶች በኋላ በ96ኛው ደቂቃ ልማደኛው ኪሊያን ኢምባፔ ግሩም ጎል አስቆጥሮ ሀገሩን ባለድል ማድረግ ችሏል። ፈረንሳዮች በዓለም ዋንጫ እጅግ በጣም ድንቅ የሚባል ጅማሬን አድርገዋል። የጨዋታው እንቅስቃሴ ተመጣጣኝ የሚባል ነበር። ፈረንሳዮች የማሸነፍ ከፍተኛ ግምት አግኝተው ነበር። በጨዋታው ፈረንሳይ ሴኔጋልን 3-1 ማሸነፍ ችላለች። ሴኔጋል ጥሩና ማራኪ እንቅስቃሴን ማድረግ ችለዋል። ከደቂቃዎች ወይም ከአንድ ሰዓት በኋላ ደግሞ በዓለም ዋንጫ ሌላኛው ጨዋታ 7 ሰዓት ላይ ኢራቅና ኖርዌይን የሚያገናኝ ጨዋታ አለ። ሌሊት 10 ሰዓት ላይ አርጀንቲና ከአልጄሪያ ጋር ጨዋታ ይኖራቸዋል። እነዚህን ጨዋታዎች እግር በእግር እየተከታተልን ወደ እናንተ የምናደርስ ይሆናል። ቻናላችን ለብዙዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ ይደረግ። መልካም ቆይታ።